وين انت وين؟ تعال 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 اجلس اجلس اجلس. هذا ظلم هذا باطل. حول لغة الله بالله العلي العظيم. حسب الله. يا عم هذا انا مريض من موت. وين سعود ايش هذا تعذيب هذا؟ ايش ليش نفر موت فلوس ليش؟ ፎቶአቸው እንግዲህ ትንሽ እንዳይታይ ያደረኩኝ ቁስል ስላለባቸው ዩቲዩብ እንግዲህ ቁስል ምናምን እንደዚህ ደም ምናምን ስለማይፈቅድ ለዛ ነው የከለልኩት። እነዚህ የምታዩቸው ልጆች እንግዲህ እንደ ሀና ታግቶ የነበሩ ወደ 400 የሚጠጉ የኢትዮጵያውያን የብሔር ብሔረሰብ ልጆች ናቸው ማለት ነው። የየመን ወታደር እንግዲህ በዚህ መልኩ የየመን መንግስት ያው የሀናን ጉዳይ የኔም ጉዳይ ነው ብሎ ሀናን በመፈለግ ላይ ከአራት ቦታ በተደረገው ኦፕሬሽን ነው ይሄ ነገር የተፈጸመው ማለት ነው። እስካሁን ድረስ እንግዲህ 400 ሰው ነፃ ወጥተዋል ከእገታው እነዚህ ሽፍታዎች ከሚባሉት ማለት ነው። ሁለተኛ ላይ ፎቶ ያስገባውትን እንግዲህ የራሳቸውን ቤትም እንደዚህ በሸራ ያደረጉት የሽፍታዎችን ቤት እንዳለ ያጋዩት ፎቶውን አስቀምጬላችኋለሁ። በጣም በጣም ደስ ነው የሚለው። እንግዲህ ኢንሻአላህ የሆነ ነገር የሆነ ሰበብ አላህ ሲያመጣ በዛ ሰበብ ሜቢ በዛ ነገር እናንተ ለኛ መጥፎ ነገር መጥፎ ሆኖ የታየ አያችሁ አይደል? ልክ እንደ ሀና ብዙ የታገቱ ብዙ ሞጫ ቀዳዳ የጠፋቸው በራሳቸው ዜጋ የታገቱ ኢትዮጵያውያን እንዳለ ይሄ ምስክር ነው ማለት ነው። እና በዚህ መልኩ እንግዲህ እንደምታዩት በዚህ መልኩ እንዲለቀቁ ምክንያት ሆናለች ሀና ማለት ነው። በዚህ መልኩ እንግዲህ ተለቋሉ እነዚህ። ኢንሻአላህ ሀናም በቅርቡ ከኛ ጋር የምትቀላቀል ይሆናል ኢንሻአላህ አላህ ካለ። እነዚህ የምታዩት በየመኖች አይደለም በራሳቸው ዜጎች በራሳቸው በብሔራቸው በራሳቸው ዜጎች የታገቱ ነበሩ። ገባችሁ? ሀናን ለመፈለግ በተደረገው በአራቱ አቅጣጫ ፍለጋ እነዚህ የተገኙት ኢትዮጵያውያን ያው ብራምጡ እንደዚህ ያድርጉ እያሉ አይታቸዋል። ሰውነታቸው ብታዩ በጣም ነው የሚያሳዝኑ። የኔ እናት ሰው ሲያዩ ራሱ በቃ ርብት ነው ያሉት። እንዴት አንጀታቸውን እንደሚበላ ሰው እንዴት በገዛ ዜጋው በሀገሩ በቃ እንዴት በገዛ ዜጋው ይሄን አይል በደል ይደርስበታል? እንዲህ ወዴት እንሂድ? ከሀገራችን ላይ እንደዚህ ከሀገር ወጥተን ደግሞ የተሻለ ነገር የተሻለ ህይወት እንመሰርታለን የተሻለ ነገር እናደርጋለን ስንል እንደዚህ የምታደርጉት ምን አድርገናችሁ ነው? አይደብርም እንዴ? ሰው እንዴት በገዛ ዜጋው ይሄን ሁሉ በደል ይደርስበታል? እቺ ልጅ ግን አላህ ሰበብ ያደረጋት የብዙዎችን ነፍስ ነፃ እንድታወጣ ነው። እሷንም ደግሞ ማለት በቃ ይሄ ነገር በድል ተጠናቆ እሷም ወጣ እኛም ይበልጥ በቃ እኔ እንጃ እኔ ምን እንደምል አላቅም። በጣም ነው ደስ ያለኝ። በጣም ነው በዚህ ልክ ሰው ልጅ ለሰው ሲረባረብ በጣም ነው ደስ የሚለውና አብዛኞቻችሁ ደግሞ የማን ነው ሊንክ ከታች ብላችሁ ስትጽፉልኝ ነበር ገብታችሁ ለማየት የተለቀቁትን ማለት ነው። ማን ነው ጆገል ብላችሁ ቴሌግራም ላይ ከገባችሁ እዛ ላይ የተለቀቁ ሰዎችን እንዳለ ፎቶዎቻቸውን መረጃዎቻቸውን ማግኘት ትችላላችሁ። በተረፈው ደግሞ ሀናም ልክ እንደዚህ ተረክበን በድል መተን የምንናገር ሰው ያደርገን። ሁላችሁም በያላችሁበት ለሀና ጸሎትና ዱዓ አድርጉላት። ወደ ልጅዋ ወደ እናት አባቷ በሰላም እንድትመለስ ማለት ነው። ሁላችሁም ጸሎትና ዱዓ አድርጉላቸው። እንዴት ነው ሰው በገዛ ሀገሩ ልጅ በገዛ በደሙ በዚህ ልክ በደል ሲደርስባቸው አግቷቸው እንግዲህ እነዚህ ሰዎች 30 ሺህ 40 ሺህ 50 ሺህ 60 ሺህ 100 ሺህ ድረስ እየቀጠቀጧቸው በገዛ ዜጋቸው እየተቀጠቀጡ በቃ ከሰው ተራ ወጥቶ ሰውነታቸው እንዳለ እንደዚህ እስኪሆን ድረስ በሀገሩ ዜጋ በገዛ ዜጋው ሲሰቃይ በጣም ነው የሚያሳዝነው። ሀና
በቃ በህይወት እንዳለች እርግጠኛ ነን። ነገር ግን ሀና ትኑርም ትሙትም ለሌሎች እህት ወንድሞቿ ድምፅን የሆነች እሷ በቃ ታሪከኛ ልጅ ናት። የምሬን ነው የምላችሁ። እና እቺ ልጅ ለብዙዎች ነፃ መውጣት ምክንያት ነው የሆነችው። እሷም ደግሞ ነፃ ልክ ዛሬ እነዚህ 400 ወንድና ሴቶች ነፃ እንደወጡ ሁሉ እሷም ነፃ የምትወጣበት ቀን አላህ ቅርብ ያድርገው። አላህ በደስታና በድል ሁላችንም የምንገናኝ አድርገው። ትላንት እንግዲህ የተናገሩት ነገር በጣም ደስ የሚልና የሚያስደስት ዜና ነው። ሁላችሁም እንደሰማችሁት ማለት ነው። ያው የየመን መንግስት ይሄን ነገር የራሴ ጉዳይ ነው ብሎ ወታደሮቹን ልኮ በ4 አቅጣጫ ፍተሻ እንዲደረግ አድርጎ ነው እንግዲህ ይኸውና 400 ሰዎች ሀናን ለመፈለግ 400 ሰዎች ኢትዮጵያውያን የብሔር ብሔረሰብ ልጆች የተገኙት። አሁንም ደግሞ ከዛ በላይም አሉ። የተጎዱትም ሕክምና የሚያስፈልጓቸውም የየመን መንግስት እንግዲህ ወደ ሕክምናም እንዲገቡ አድርጓቸዋል። ያው እንግዲህ አስሮ ጥቃት ሲያደርስባቸው ሰውነታቸው ሁሉ የቆሳሰሉም አሉ። ቪዲዮ ላይ እንዳያችሁ በጣም ነው የሚያሰቅቀው። በቃ ማለት እኔ እንጃ። ግን አላህ አገራችንን ሰላም ያድርገው። እንደው ስደት በኛ ይብቃ። የሚጨካከኑ ሰዎችም እንደው ልቦና ይስጣችሁ፣ እሱ ልቦና ይስጣችሁና በቃ በወንድማችሁ በእህቶቻችሁ የማትጨክኑበት ቀን እሱ ቅርብ ያደርገው እንጂ በጣም ተጨካክነናል። በጣም አይዶን ነው ብቻ ምን እንደምል አላቅም። ምን እንደሆነን ምን እንደገባብን እኔ እንጃ። አላህ የድሮ ፍቅራችንን የድሮ ማንነታችን የድሮዋችንን ይመልስልን ነው ምለው። ወይኔ በጣም ነው የሚገርመው። ሰው እንዴት በገዛ ዜጋው ይሄን ሁሉ በደል ይደርስበታል? እውነት እንዲህ እኔ በቃ አበሻን ሳይ እኮ በቃ እንዴት እንደምጓጋ ልክ በቃ አገር የገባው አይል ነው የሚሰማኝ። አሁን ስደት ላይ የራሴ በቃ አማራ ኦሮሞ እኔ እንጃ። እኔ አሁን ላይ ነው እንጂ በተለይ እኛ ወደ ጅማ ያለ ነው አይዶን ነው ወላሂ አማራ ኦሮሞ ምናምን የለም። በቃ ሁሉም ተዋዶና ተፋቅሮ የሚኖርበት ሀገር ነውና እንደው ያቺኛዋን አገር አላህ ይመልስልን። እኛም በሀገራችን የምንረዘቅ በሀገራችን የምንኖር እሱ ያድርገን። ከስደት ነጃ ይበለን። እባካችሁን ዘረኝነት ለማንም አይጠቅምምና በዘር አላህ በስራ እንጂ ነገ በዘር አይጠይቅምና እባካችሁን ከዚህ ነገር ውጡ። ሀገራችንን እናልማ። እንደው እነዚህ የሚሞቱትን እንደዚህ የሚታገቱትን እንደው ስንት ብዙ ስራ እኮ አለብን። እስቲ ከሀገር የሚሰደዱትን እዛ ሀገራቸው ላይ ስራ ለመፍጠር እነዚህ ዲያስፖራዎች ምኖች እንደው እዚህ እንትን እየወጣችሁ በየቲክቶኩ በየምኑ ዝም ብላችሁ የድሃ ማህበረሰብ ከምታስጨርሱ ስራ ፍጠሩላቸው። እስቲ ስራ ፍጠሩላቸውና መሰደዱን ያቁሙ ነው ምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ባላችሁበት ይጠብቃችሁ።